ኢየሱስን ሳምን እናንተ ሰባኪዎች በጠቅላላ ውሸታም ትሆናላችሁ። እሱ ከ2000 ዓመት በፊት የኖረ ነው፣ ሰባኪዎቹ ይበልጣሉ ብዬ ስመጣ እሱ ደግሞ ውሸታም ይሆናል። ቆይ ሁለቱንም ላስቀምጣቸውና ጠርዛቸውን ይዘው ኢየሱስም እዚህ ይቀመጥ፣ ሰባኪዎቹም እዚህ ይቀመጡ፣ ቃሉ እንደወረደ ብቀበል ይሻላል ብዬ መጽሐፉን ሳነብ ሁለታችሁም ውሸታም። ማንን ልመን ነው? አሳምኑኝ። መጽሐፍ ቅዱስ የህይወት መሰረት ነው ተብሎ ሊሰበክ ነው አይደል? የህይወት መሰረት የሆነው መጽሐፍ ቅዱስ ላይ ኢየሱስ ምን ብሏል? እናንብብ። አንዲት ነገር ከራሴ አምጥቼ አውርቼ አላውቅም። ኢየሱስ ሁሉን ቻይ ነው አምላክ ነው ላላችሁኝ ሰዎች ራሱ ኢየሱስ ዮሐንስ ምዕራፍ 5 ቁጥር 30 ላይ የዮሐንስ ወንጌል ላይ ማለት ምን አለ? እኔ ከራሴ አንዳች ላደርግ አይቻለኝም፣ እንደሰማው እፈርዳለሁ፣ ፍርዴም ቅን ነው፣ የላከኝም ፍቃድ እንጂ ፍቃዴን አልሻምና። ቀጥላችሁ አንብቡ። ሌላ ምን አለ? እንግዲህ ዛሬ ወይ ኢየሱስ ውሸታም ይሆናል ወይ እናንተ ውሸታም ትሆናላችሁ። ሌላ ምን አለ? ማርቆስ 12:29 ላይ ራሱ ኢየሱስ ምን አለ? ኢየሱስም መልሶ እንዲህ አለ፣ ከትእዛዛቱ ሁሉ ፊተኛይቱ ትእዛዝ እስራኤል ወይ ስማ፣ ጌታ አምላካችን አንድ ጌታ ነው። እሺ ሌላ ዮሐንስ 14:28 እኔ ሄዳለሁ ወደ እናንተም እመጣለሁ እንዳልኳችሁ ሰማችሁ፣ የምትወዱኝስ ብትሆኑ ከእኔ አብ ይበልጣልና ወደ አብ በመሄዴ ደስ ባላችሁ ነበር። እሺ ሌላ ዮሐንስ 20:17 ኢየሱስም ገና ወደ አባቴ አላረኩምና አትንኪኝ፣ ነገር ግን ወደ ወንድሞቼ ሄደሽ እኔ ወደ አባቴና ወደ አባታችሁ ወደ አምላኬና ወደ አምላካችሁ አርጋለሁ ብለሽ ንገሪያቸው አላት። ማን ነው የሚታመነው ነው ጥያቄው። ማንን እንመን? መጽሐፉ የሚለው ሌላ ነው፣ ኢየሱስ የሚለው ሌላ ነው፣ ማይክ ይዛችሁ የምትሉት ሌላ ነው። የተለያየ ስቶሪ፣ የተለያየ ታሪክ፣ የተለያየ ሀሳብ። እኛ ኢየሱስ አምላክ ነው ስንል እሱ ይመጣና አብ ብቻ ነው አምላክ ይላል። እኛ ስላሴ እግዚአብሔር በአንድነት ወደ ሶስትነት ምናምን ስንል እሱ ይመጣና አብ ከኔ ይበልጣል ይላል። ኖ ብለን ነቅሰን ኢየሱስን እናሳምነው። አንተ ያልገባ ብዙ ነገር አለ እንበለው። እስራኤል ወይ ስማ፣ አምላካችን አንድ ነው፣ አንድ ነው በቃ። አሁን ገብቷችኋል ሐሳቤ? ማንን ልመን? ኢየሱስን ልመነው? ኢየሱስን ካመንኩ ስላሴን መቀበል ይከብደኛል። እናንተን ካመንኩ ኢየሱስ ውሸታም ነው። ግልጽና ግልጽ አማርኛ። ማንን ልመን? እናንተን ልመን ወይስ ኢየሱስን ልመን? ኢየሱስን ካመንኩ ብዙ ነገር መቀበል ይከብደኛል። እሱን ነገሮች ስቀበል ደግሞ ኢየሱስ ውሸታም ሆኖብኛል። ይሄን ያለው ሐሳብ